በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ ጥቅምት 20 በዚች ቀን የሚነበብ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 20 በዚች ቀን ክብርና ገናናው የሆነው አባ ዮሐንስ አጸረ አረፈ። የዚህም ቅዱስ ወላጆች ከላይኛው ግብፅ ናቸው። እነርሱም እግዚአብሔርን የሚፈሩ ናቸው። ግን ከእርሱ በቀር ልጅ የላቸውም። የዚህም ዓለም ብልጽግና ቢሆን የላቸው። ነገር ግን በበጎ ሥራቸው ባለጸጎችና ይህንንም ቅዱስ እያስተማሩ በበጎ አስተዳደግ አሳደጉት። የዚህም ቅዱስ ዕድሜው 18 ዓመት ሲሆነው የእግዚአብሔር ቸርነት አነሳስቶው የመላእክት የሆነውን አክሴማ ይለብስ ዘንድ ወደ አስቄንጥንያ ገዳም ሄደ። ይኸውም የምንኩስና ልብስ ነው። ከዚያም በደረሰ ጊዜ አባ ባይሞስ የሚባለውን አንዱን አረጋውያን አባት ተገናኘው። ዮሐንስም ሰገደለትና ወደ እርሱ እንዲቀበለውም ለመነው። ሽማግሌውም አባት ልጄ ሆይ የአንተ በዚህ መኖር ልክ አይደለምና ከዚህ ገዳም የሚኖሩት በእጃቸው እየሰሩና በቀንና በሌሊት ይጾማሉ፣ ይጸልያሉ። በሚተኙበትም ጊዜ ያለ ምንጣፍ በምድር ላይ ይተኛሉ። አንተ ወጣት ጎልማሳ ስለሆንክ ይህንንም ሁሉ ችግር አትችልም አለው። ነገር ግን ወደ ዓለም ተመለስ፣ እንደ ሰው ሁሉ በበጎ አኗኗር ትኖር ዘንድ ይሻልሃል። የዚችም ገዳም ኑሮ ጭንቅ ነውና አለው። አባ ዮሐንስም እንዲህ አለው፣ እኔ በጥላህ ስር ልኖር መጥቻለሁና ስለ እግዚአብሔር ብለህ ተቀበለኝ እንጂ አለው። አትመልሰኝህም አባ ባይሞን እግዚአብሔርን ሳይጠይቅ ምንም ሥራ አይሠራምና በዚያን ጊዜ ሥራውን ይገልጥለት ዘንድ ስለ ዮሐንስ አጸረ እግዚአብሔርን ለመነ። የእግዚአብሔር መልአክ ተገልጦለት እርሱ የተመረጠ መሳሪያ ይሆናልና ተቀበለው ብሎሃል አለው። ከዚያም በኋላ ዮሐንስ አጸረ ወስዶ ወደ ቤተ ክርስቲያን አስገባው። የምንኩስናም ልብሶችንም አለበሰው። 3 መዓልት 3 ሌሊት ጸለየ። ከዚያም በኋላ የእግዚአብሔር መልአክ ተገልጾ በመስቀሉ ምልክት በልብሶቹም ላይ አማተበ። ሽማግሌውም እነዚያን ልብሶች ለአባ ዮሐንስ አለበሰው። ከዚያችም ቀን ጀምሮ አባ ዮሐንስ ተጋድሎንና አገልግሎቱን ጀመረ። አባ ባይሞስም ሊፈትነው ወደደ። በአንዲትም ቀን ደበደበው። ከአንተ ጋር መኖር አልሻም ብሎ ከቤቱ አስወጣው። ከበዓቱ አስወጣው፣ አባረረው። የከበረ አባ ዮሐንስም ከሜዳ መካከል በውጭ ቆሞ በየቀኑ በጠዋት እየመጣ ከዚህ አልህ አልሻህ እያለ ይመታዋል። እርሱም ግን አባቴ ሆይ ይቅር በለኝ ብሎ ከእግሩ በታች ይሰግዳል። በሰባተኛውም ቀን ወደ ቤተ ክርስቲያን ሄደ። ሽማግሌውም አባ ባይሞስም ወጣ። አባ ዮሐንስም ሰባት መላእክት ከበው አክሊላትን ሲያቀናጁለት አያቸው። ከዚያችም ጊዜ ወዲህ መፈተኑን ተወውና ወደ መኖሪያውም አስገባው። ከዚህም በኋላ በአንዲት ቀን አባ ባይሞን የደረቀ እንጨት አግኝቶ ወስዶ ለአባ ዮሐንስ ሰጠውና ይህንንም እንጨት ተክለህ እስከሚበቅልና እስከሚያፈራ ድረስ ውሃ አጠጣው አለው። አባ ዮሐንስም ለአባቱ ታዛዥ በመሆን ተቀብሎ ወስዶ ተከለው። በየቀኑም 2 ጊዜ ያጠጣዋል። ውሃውም 12 ምዕራፍ ያህል የራቀ ነው። ከ3 ዓመታትም በኋላ ያ እንጨት አቆጠቆጠ።
በቀለ፣ ታላቅም ዛፍ ሆኖ አበበ፣ ጣፋጭ ፍሬንም አፈራ። አባ ባይሞስም ከፍሬው ለቅዱሳን አረጋውያን ወሰደላቸውና የታዛዥና የትሑት ፍሬ እነሆ ብሉ አላቸው። እነርሱም ይህንን ድንቅ ተአምር አይተው አደነቁ። ለመምህሮቻቸው ለሚታዘዙ እንዲህ ያለ ጸጋ የሚሰጥ እግዚአብሔርም አመሰገኑ። አባ ባይሞስም በ12 ዓመት ያህል በጽኑ ድዌ ውስጥ ተያዘ። አባ ዮሐንስም ያገለግለው ነበር። አባ ዮሐንስም እንደፈተነው የተመረጠ መሥዋዕትንም ይሆን ዘንድ በዚያን ድዌ እንደተፈተነ እግዚአብሔርን ፈቅዷልና። በሚሞትበትም ጊዜ አባ ባይሞስ ቅዱሳን አረጋውያን መነኩሳት ሰበሰባቸው። አባ ዮሐንስም እጁን ይዞ እርሱ ሰው አይደለም መልአክ ነውና ተቀብላችሁ ጠብቁ ብሎ ሰጣቸው። እርሱም ደግሞ እንዲህ አለው፣ ከረፍቴ በኋላ ያንን እንጨት ወደ ተከልክበት ቦታ በዚያ ኑር፣ እግዚአብሔርም ላንተ አዘጋጅቶልሃልና አለው። ብዙዎቹም በአንተ እጆች ይድናሉ፣ መታሰቢያም በዚያ ጸንቶ ይኖራል፣ ዜናህም በዓለም ሁሉ ይወጣል አለው። ይህንንም ተናግሮ አረፈ። አክብረውም ቀበሩት። ከዚያም በኋላ ቅዱስ አባ ዮሐንስ አረጋዊ አባቱ አባ ባይሞስ እንደነገረው ወደዚያች ቦታ ሂዶ ዜናውን በዓለም ሁሉ እጅግ እስከ ተሰማ ድረስ ታላቅ ተጋድሎን ተጋደለ። በራሱም ቤተ ክርስቲያንም አባ ምኔት ሆኖ ተሾመ። በሹመቱም ጊዜ ሊቀ ጳጳሳት አባ ቴዎፍሎስ እጃቸውን በራሱ ላይ ሲጭኑ አኪዮስ 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 የሚል ቃል ከሰማይ ተሰማ። ይህም ይገባዋል ማለት ነው። የቁርባን ቅዳሴን የሚቀድሱ ጊዜ ቅዱስ ቁርባንን መቀበል የሚገባቸውን ይለያቸዋል። ዛሬስ ሄዳችሁ ንስሐ ግቡ፣ ከዚያም በኋላ ተመልሳችሁ ሥጋ ወደሙን ተቀበሉ ይላቸዋል። ይህም አባ ዮሐንስንም ሊቀ ጳጳሳት አባ ቴዎፍሎስ የቅዱሳንን የሰለስቱን ደቂቅን ሥጋቸውን እንዲያመጡለት ወደ ባቢሎን ላካቸው። ይህም በግንቦት ወር በ10ኛው ቀን ተጽፏል። በአንዲትም ዕለት አንድ መነኩሴ ሊጎበኛቸው ወደ በዓቱ ቢመጣ አባ ዮሐንስንም ተኝተው አገኙ። የእግዚአብሔርን መላእክት በላዩ ይገፈፍ ክንፋቸውንም ያርገበግቡ ነበር። አንዱም በላዩ ተወኝ፣ ክንፌን በላዬ ላይ ላኑር ይለዋል። ይህንንም አይቶ እግዚአብሔርን አመሰገነ። ከዚያም በኋላ የመነኩሳቱን መንደር ሊበረብሩ የበረረ አረማውያን ወደ አስቄንጢኖስ ገዳም በመጡ ጊዜ አባ ዮሐንስም ወደ አባ አንጦንዮስ ገዳም ወደ ዝቋላ ሄደ። በዚህም አባ አንጦንዮስ ገዳም በበጎ በዓለት ቦታ ተቀምጦ እስከሚያርፍበት ቀን ድረስ የሚያገለግለውን አንድ የታመነ ሰው እግዚአብሔርን አመጣለት። ከዚህም በኋላ ከዚህ ዓለም ድካም ያሳርፈው በወደደ ጊዜ እግዚአብሔርን ቅዱሳን ጻድቃኖች አባ አንጦንዮስ፣ አባ መቃርስ፣ አባ ቋቅሚዮስ ከራሳቸውም ጋር መንፈሳዊ አባት አባ ባይሞስም ያረጋጉትና ከዚያም ከኃላፊው ዓለም መለየቱን ይነግሩት ዘንድ ወደ እርሱ ላካቸው። እነርሱም እንዲህ ብለው አረጋጉት፣ ደስ ይበልህ፣ እግዚአብሔር የማያልቅ ተድላን ደስታን አዘጋጅቶልሃልና አሉት። ክብር ይግባውና ጌታችን እንዳዘዘ በእሁድ ቀን ሁለተኛ መድኃኒት መጥተን ወደ ዘላለም ሕይወት እንወስድካለን አሉ።
በባርኮትም ከእርሱ ዘንድ ተመለሱ። ባርከውትም ከእርሱ ዘንድ ተመለሱ። በአርብ ቀን አገልጋዩ ወደ አንተ ቦታ ላከው። ከዚህም በኋላ ጥቂት ታመመ። በእሁድ ቀንም ሌሊት ዶሮ ሲጮህ 20 ቅዱሳን ከሁሉም ቅዱሳን ማኅበር ጋር መጡ። የመላእክትም ሰራዊት ሁሉ ወደ እርሱ መጡ። ባያቸውም ጊዜ ደስ ብሎ በእግዚአብሔር እጅ ነሣ። መላእክቱም ያመሰግኑና እየዘመሩ በታላቅ ክብር ነፍሱን አሳረጓት። በዚያችም ጊዜ ረድኤት መጣ፣ ለነፍሱም ከበበው። እያመሰገኑ ሲያሳርጓት የጻድቃንና የመላእክት ማኅበር አይተው እያደነቁ 1 ሰዓት ያህል ቆሙ። ከመላእክትም አንዱ ወደ እርሱ መጥቶ የቅዱሳንን ስማቸውን በመጥራት በጣቱ እያመለከተ ይህ አባት እገሌ ነው ብሎ አስረዳው። ረዳቱም መልአኩን እንዲህ ብሎ ጠየቀው፣ ይህ በፊታቸው ያለፈ ፊቱ እንደ ፀሐይ የሚያበራ ማን ነው አለው። መልአኩም የመነኮሳቱን ሁሉ አባት አባ አንጦንዮስ ነው ብሎ መለሰለት። ወደ አባቱም ያረግድ በገባ ጊዜ በምድር ላይ ሰገዱ። እንዳረፈም አባ ዮሐንስ አገኘውና ታላቅ ልቅሶን በላዩ አለቀሰ። ከዚያም በኋላ ወደ መነኮሳቱ መንደር ፈጥነው በመሄድ ቅዱሳን አባ ዮሐንስ አጸረ እንዳረፈ ነገሯቸው። ወደ አባቱም ያረደ በገባ ጊዜ በምድር ላይ ሰገዱ። እንዳረፈም አባ ዮሐንስ አገኘውና ታላቅ ልቅሶንም በላዩ አለቀሰ። ከዚያም በኋላ ወደ መነኮሳቱ መንደር ፈጥኖ በመሄድ ቅዱስ አባ ዮሐንስ አጸረ እንዳረፈ ነገሯቸው። እነዚህም መነኮሳት አክብረው ገንዘው ሥጋውንም ተሸክመው ወስደው በቦታቸው አኖሩት። የደረቀ እንጨትም ተክሎ ባበቀላት ላይ በሰራት የራሱ በሆነች በቤተ ክርስቲያንም ውስጥ ልጆቹን ከዚህ አፈልሰው ወሰደው። እስከ አኖሩትም ድረስ በዚያ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትም ትምጣ፣ ፈቃድም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም አስተሰርይልን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እስከዚህም ሰዓት ላደረሳችሁ ለልዑል እግዚአብሔር ክብርና ምስጋና ይግባው። እንዲሁም ሐመረ ኖህ የዩቲዩብ ቻናልን ሳብስክራይብ፣ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ፍቅራችሁን እንድታሳዩን ስንል በትህትና በእግዚአብሔር ስም እንጠይቃለን።